ጤና ይስጥልን የተወደዳችሁ የኤንቢሲ አማራ ሚዲያ ቤተሰቦች የግንቦት 14 2017 ዓ.ም የከሳቱን የግንባር መረጃዎችን ማስደመጥ እንጀምራለን። ዲሽቃ ተኳሹን ጨምሮ በርካቶች ተደምስሰዋል። ወሎ ላይ ከባድ ትንቅንቅ ተደርጎ የብልጽግና ኃይል ተመቷል። መረጃውን እናቀርብላችኋለን። ፋኖ ድል እየቀናው ነው። የብልጽግና ወታደሮች በፋኖ እጅ እየገቡ ነው። የአገዛዙ ካምፕ ባዶ እየሆነ ነው። ዝርዝሩንም እናስደምጣችኋለን። ከባድና የመጨረሻ ማስጠንቀቂያዎች ተላልፈዋል። አዋጁን የተላለፈም የመጨረሻ እርምጃ ይወሰድበታል ተብሏል። ዝርዝሩን ይዘናል። በወለጋ ቢዛሞ ስለተሰማው መረጃም ይዘናል። በቆይታችን እናስደምጣችኋለን። እነዚህንና ሌሎች የግንባር መረጃዎችን አብራችሁን ከቆያችሁ ታደምጣላችሁ። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራ ሕዝብ የህልውና ትግል ልታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋብኃ ልጅ ኢያሱ ኮር የጎፍ ክፍለ ጦር ፋኖች አልቡኮ ወረዳ ላይ የጠላት ኃይልን በመረፍረፍ ታላቅ ድል ተጎናጸፉ። ተጠናክሮ በቀጠለ የህልውና ተጋድሎ ልጅ ኢያሱ ኮር የጎፍ ክፍለ ጦር ግንቦት 12 2017 ዓ.ም አልቡኮ ወረዳ ልዩ ስሙ ነጥ የተባለ ታዳጊ ከተማ ላይ ለማጥቃት የመጣን አድማ ብተና ሚኒሻና ፖሊስ ጥምር ባንዳ የጠላት ኃይል ሞትና ቁስለኛ በማድረግና አሰማሪ ቅጣት በመቅጣት ታላቅ ድል ተጎናጽፏል። በተጋድሎ ንስሮቹ ባንዳ ላይ ትኩረት ያደረገ ጥቃት ፈጸም በርካታ ወዳደር እስከ ወዳኛው የሸኙ ሲሆን ቁጥሩ ቀላል የማይባል ቁስለኛም ወደ ደሴ ሪፈራል ሆስፒታልና ሳልማን ጤና ጣቢያ ተወስዷል። ተጋድሎ በጎፍ ክፍለ ጦር ምክትል አዛዥ አርበኛ ኮማንዶ ጌታቸው ማውሬ የተመራ ሲሆን ወደ የጎፍ ክፍለ ጦር ቀጥና ነጥ ታዳጊ ከተማ አካባቢ የመጣን ጠላት አይቀጡ ቅጣት ቀጥተው እያንጠባጠቡ ወደ መጣበት አስፈርጠው መልሰውታል ሲል የጎፍ ክፍለ ጦር ቃል አቀባይ ፋኖ ሱልጣን የሱፍ ገልጿል። የአገዛዙ አሽከር የነበሩ የሚኒሻ አባላት በቁጥጥር ስር ዋሉ። በሸበል በረንታ ወረዳ የኤድሃ ከተማ የአፋብኃ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገረባው ብርጌድ ግንቦት 13 2017 ዓ.ም በኤድሃ ከተማ ሰርጎ በመግባት ሁለት የአገዛዙ ቅጥረኛ ሚኒሻ አባላትን ኮማንደር ይልቃል ጌታቸውና ሚኒሻ ደረጀ አለባቸው የተባሉ የኤድሃ 01 ቀበሌና የገዳያሱ ቀበሌ ተወላጅ የሆኑት በሽፈራው ገርባው ብርጌድ በቁጥጥር ስር ውለዋል። ሽፈራው ገርባው ብርጌድ በኤድሃ ከተማ ሰርጎ በመግባት ሁለት ሚኒሻ ቁስለኛ አድርጓል። አገዛዙ ኃይል በሸበል በረንታ ወረዳ ግንቦት 12 2017 ዓ.ም ሰማይ ዱር እና ወፍትማ ቀበሌ የአርሶ አደሮችን የቀንድ ከብት ዘርፏልም የተባለ ሲሆን የተዘረፉት አርሶ አደሮች 6 ሲሆኑ አጠቃላይ 11 የቀንድ ከብቶችን ወስዷል። የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር ዛምበራ ብርጌድ ግንቦት 12 2017 ዓ.ም የጀመረው ውጊያ እንደቀጠለ ሲሆን በደጀን ወረዳ ትችት ቀበሌ ግንቦት 13 2017 ዓ.ም ውጊያው ቀጥሎ የዋለም ሲሆን የጠላት ኃይል ዲሽቃ ተኳሽን ጨምሮ ከ10 በላይ የጠላት ኃይል የተወገዱ ሲሆን ጉባያ ከተማ በሚገኘው መድኃኔዓለም ቤተክርስቲያን 3 ሚሊሻ አስከሬን ተቀብረዋል። ዛምበራ ብርጌድ ያገዛዙ መረጃ በመሆን የመጣን አንድ ግለሰብ በቁጥጥር ስር አውያለሁ ብሏል። በዚህ የተበሳጨው ያገዛዙ ዘራፊ ኃይል ምንም የማያውቁ ለየትኛውም የፖለቲካ ፍጆታ የማይውሉ ንጹሃን አርሶ አደሮችን እየዘረፉና እያሰቃዩ ሲሆን አንድ መንገድ ጥገና የሰራ የነበረን የሲኖ ሹፌር በግፍ ረሽነዋል። በተጨማሪም ወርቅ አምባ ከተባለች ቦታ ወጣቶቹን አፍኖም ወስደዋል። ዛሬ ግንቦት 14 2017 ዓ.ም በአፋብኃ 8ኛ በላይ ዘለቀ ክፍለ ጦር ዛምበራ ብርጌድ በሚያስተዳድረው ቀጠና ደጀን ወረዳ ሙዣን ተስከረ ማርያም ቀበሌ ውጊያው እንደቀጠለ ነው ብሏል። ፋኖ ይበልጣል ጌቴ የ8ኛ በላይ ዘለቀ ክፍለ ጦር የህዝብ ግንኙነት ኃላፊ። አገዛዙ ሆሮ ጉድሩ ወለጋ ዞን አሙሩ፣ ጃርደጋ፣ ጃርቴ፣ አሙሩና ሆሮ ቡልቅ እንዲሁም ምስራቅ ወለጋ ዞን ኪረሞና ጊዳ አያና ወረዳዎች አማራ በብዛት በሚኖርባቸው አካባቢዎች ካለፉት 3 ቀናት ጀምሮ ሙሉ በሙሉ ኔትወርክ ተዘግቷል ተብሏል። በተለያዩ አቅጣጫዎችም ያገዛዙ ጥምር ጦር ወደ ገጠራማው ክፍል እንቅስቃሴ እያደረገ እንደሚገኝና አማራው ላይ የከፋ ጉዳት ሊያደርሱ እንደሚችሉ የደረሰን መረጃ ያመለክታል። ምስራቅ ወለጋ ዞን ተጨማሪ አንገር ጉትን ከተማ አስተዳደርን ጨምሮ ሲቡ ስሬና ጉቶ ጊዳ ወረዳዎች አማራው ማህበረሰብ በብዛት የሚኖርባቸው አካባቢዎች ሙሉ በሙሉ ኔትወርክ ተዘግቷል። መከረኛው የወለጋ ህዝብ ዛሬም ሌላ መከራ አንዣቦበታል ሲል ቢዛሞ ሚዲያም ዘግቧል።
ከአገዛዙ ጋር ለወገኑ ወገኖቻችን የመጨረሻ ጥሪ ቀርቧል። የቡሬ ዳሞት ብርጌድ እንዳለው ባለፉት ወራት ራሱን በመልሶ ማደራጀትና ስር ነቀል ለውጥ ለማምጣት ስንሰራ የቆየን ሲሆን ሙሉ የአመራር ለውጥ በማድረግ በፍጹም አማራዊ ጀግንነት የፖለቲካና የወታደራዊ ቁመናችን በአስፈሪ ግርማ ሞገስ ተገንብቷል። ብርጌዳችን በማወቅም ይሁን ባለማወቅ ከአገዛዙ ጋር አብሮ ለቆሙ ወንድሞቻችን የመጨረሻ ጥሪ ከመጨረሻ ማስጠንቀቂያ ጋር ለማስተላለፍ እንወዳለን ብሏል። ቡሬ ኢንዱስትሪ ፓርክ ለሰፈርከው ሚሊሻ እኛ እናንተን ገለን ልጆቻችሁን ወላጅ አልባ ማድረግ አንሻም። ልጆቻችሁ እኛን በእድሜ ዘመናቸው እንዲወቅሱም አንፈልግም። ስለሆነም ሚሊሻ ወንድሞቻችን እስከ ግንቦት 30 2017 ዓ.ም እስከ ምሽቱ 12 ሰዓት ድረስ የቡሬ ዳሞት ብርጌድ አምስቱም ሻለቃ በሚገኙበት ቀጠና የመጠርነፊያ ካምፕ ስላዘጋጀንላችሁ በአስቸኳይ እንድትቀላቀሉ እናሳስባለን። ቡሬ ኢንዱስትሪ ፓርክ ለሰፈርከው አድማ በተና እኛ የአማራ ፋኖ ብሔራዊ ኃይል በጎጃም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ግዙፍ የአማራ ሕዝብ መታገያ ተቋም መስርተን ሕዝባችንን ከዚህ አምባገነን አማራ ጠል አገዛዝ ነጻ ለማውጣት ከፍተኛ ትንቅንቅ ስናደርግ ባሽተናል። የመንግስታዊ ስርዓቱን ጥርስ አውልቀን ጥለነዋል። ይህ አምባገነን ስርዓት እኛው አማራዎችን በንዋይ በማታለል እርስ በርስ እያዋጋ ድላችንን አርዝሞታል። ስለሆነም አድማ በተና ወንድሞቻችን በአስቸኳይ ከዚህ አምባገነን ስርዓት ራሳቸውን አውጥታችሁ ወደ ብርጌዳችን እስከ ግንቦት 30 እንድትቀላቀሉ ጥሪ እናስተላልፋለን። ቡሬ ኢንዱስትሪ ፓርክ ለሰፈርከው መከላከያ የእናት ሀገራችን የኢትዮጵያ ልጆች እናንተ በውሳኔያችሁ አልተሳሳታችሁም። ሀገር አለኝ ወገን አለኝ የሀገር ዳር ድንበሬን አስከበራለሁ ብላችሁ በህዝባችሁ ፍቅር ተሸንፋችሁ ወደ ሀገር መከላከያ ሰራዊት ተቋም ተቀላቅላችሁ ሀገራችንን ከውጭ ወራሪ ለመታደግ አለማችሁ እንደነበር ይታወቃል። አንዳንድ መከላከያ አባሎችም ሻይ ቡና ልትጠቀሙ በተቀመጣችሁበት አፈሳ ተፈጽሞባቸው የእናት የአባት የት የወንድም ናፍቆት አሸነፏችሁ መውጫው ጠፍቷቸው በእንባ የምትላቀሱ አባሎች እንዳላችሁ እናውቃለን። አገዛዙ በራሱ ህዝብ ላይ በሰማይ ድሮን በምድር ታንክ እስከ ባህር ኃይል አሰማርቶ የአማራን ህዝብ አርሶ ባበላ በጠላትነት ፈርጆ እየጨፈጨፈ ይገኛል። ስለሆነም እኛም የቡሬ ዳሞት ብርጌድ አመራሮች ለአገዛዙ ሰራዊት እስከ ግንቦት 30 2017 ዓ.ም የሚቆይ የምህረት ጥሪ አድርገናል። እስከ ግንቦት 30 2017 ዓ.ም በሚቆየው የምህረት ጥሪ የያዛችሁትን የቡድን የነፍስ ወከፍ መሳሪያ ይዛችሁ ወደ ብርጌዳችን ስትቀላቀሉ ዳጉስ ያለ ጥሬ ገንዘብ በሽልማት ያዘጋጀ መሆኑን እናሳውቃለን። ዲሽቃ ሞርተር ይዞ ወደ ብርጌዳችን ለሚቀላቀል ከ2.5 ሚሊዮን ብር በላይ ስጦታን አዘጋጅተናል። ብሬን፣ ስናይፐር፣ ክላሽ ይዞ ለሚቀላቀል በተዘጋጀለት ተመን ህይወቱን በንግድ ስራ አሰማርቶ ሊኖር በሚያስችል የገንዘብ ስጦታ እናበረክትላቸዋለን። ይህንን የምህረት ጥሪ አዎንታዊ ምላሽ በመስጠት ተቋማችንን የማትቀላቀሉ ወገኖች ወላጆቻቸውን የስንብት ሰላምታ በመለዋወጥ የሞት ቀናቸውን የምትጠባበቁ ይሆናል በማለት የቡሬ ዳሞት ብርጌድ ገልጿል። ፋኖ ህዝባዊ ውይይቶችንና አደረጃጀቶችን መስራቱን ቀጥሏል። ስናን አባጅሜ ብርጌድ በሸዋ ኪዳነ ምሕረት ቀበሌ ጥልቅ ህዝባዊ ውይይት ማድረጉ ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋባ ቀይታ ዮፍቴ ንጉሴ 6ኛ ክፍለ ጦር ስናን አባጅሜ ብርጌድ በየቀበሌው እየተዟዟረ ህዝባዊ መድረክ እያደረገ ይገኛል። ብርጌዱ በወረዳው ያሉትን የህዝብ ችግሮች ለመፍታት በየቀበሌው የውይይት መድረኮችን በማመቻቸት የህዝብን ችግር እየፈታ ሲሆን በሸዋ ኪዳነ ምሕረት ቀበሌ በመገኘት ጠንከር ያለ ህዝባዊ ውይይት አድርጓል። በመድረኩ የብርጌዱ ከፍተኛ የስራ አመራሮች የተገኙ ሲሆን ቀበሌውን ሁለንተናዊ እንቅስቃሴ፣ የመልካም አስተዳደር፣ የጸጥታ ጉዳይና ሌሎች ወንጀል ነገሮችን በተመለከተና በቀበሌው ላይ ያሉ ተያያዥ ችግሮችን በመለየት ሰፊ ህዝባዊ ውይይት ተደርጓል። በመድረኩ ከህዝቡ በተነሱ ጥያቄዎች ዙሪያ በሚመለከተው አካል በኩል ምላሽ ከተሰጠ በኋላ ለቀጣይ የትኩረት አቅጣጫዎች ተልዕኮ በመስጠት ስብሰባው ተጠናቋል። በዚያው በ6ኛ ክፍለ ጦር የማቻክል በላይ ዘለቀ ብርጌድ ህዝባዊ ውይይቶችን አድርጓል። የአፋባ ቀይታ ዮፍቴ ንጉሴ 6ኛ ክፍለ ጦር የማቻክል በላይ ዘለቀ ብርጌድ መሪዎች የጋላት ሻፎ ቀበሌ ማህበረሰብን ሰብስበው አወያይተዋል። በዚህ የውይይት መድረክ መሪዎቹ የትግላችንን አሁናዊ ቁመና ለህዝቡ በማስረዳት ትግሉ ከታለመለት ግብ እንዲደርስ የተለመደ ሁለንተናዊ ድጋፉን አጠናክሮ እንዲቀጥል አሳስበዋል። ህዝቡም በበኩሉ አሰልፉን፣ እንዋጋለን፣ ጠላታችንን እንደመስሳለን፣ እናግዛቸዋለን፣ ህልውናችንን እናስከብራለን፣ እናሸንፋለንም በማለት ወኔ የተሞላበት ሞራሉን ሰጥቶናል በማለት ፋኖ ዘመን ባሳዝነው የቀየታ ዮፍቴ ንጉሴ 6ኛ ክፍለ ጦር ቃል አቀባይ መረጃውን አድርሶናል። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድም እንደ ንስር ከፍ ብሎ ለመጓዝ ለተከታታይ 3 ቀናት ከክፍለ ጦር በመጡ አመራሮች ጥልቅ ግምገማ በማድረግ የተለያዩ ስራዎች ተሰርተዋል። ቃል አቀባዩ እንደገለጸው ክፍለ ጦራችን ወቅቱን የዋጀ አደረጃጀቶችን እየሰራ የጠላትን ቅስም እየሰበረ ከፍ ብሎ እየበረረ የሚገኝ ግዙፍ ክፍለ ጦር ነው። በዚህም መሰረት የብርጌዱ አባላትና አመራሮች በተገኙበት ጥልቅ ውይይት የተደረገ ሲሆን አመራሮችም የተሰጣቸውን ታሪካዊ የትግል አደራ በቅንነት በታማኝነት እንደሚወጡ ቃል በመግባት በሙሉ ወኔ ወደ ስራ ገብተዋልም ብሏል።
የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር በስሩ ባሉ ብርጌዶች ድጋፍና ክትትል እያደረገ ሲሆን በቢትወደድ አያሌው መኮንን ብርጌድ የክፍለ ጦሩ አመራሮች 100 አለቃ ማናየ መኮንን የክፍለ ጦሩ የፋይናንስ ኃላፊ፣ 50 አለቃ ይግዘው የክፍለ ጦሩ ሎጂስቲክ ኃላፊ፣ 50 አለቃ ስጦታው የክፍለ ጦሩ ኦርዲናንስ ኃላፊ በተገኙበት የድጋፍና ክትትል አጠቃላይ የብርጌድ ቁመናን በተመለከተ ውይይትና ግምገማው ተደርጓልም ተብሏል። ከአማራ ፋኖ ብሔራዊ ኃይል የቀየተ ዮፍቴ ንጉሴ 6ኛ ክፍለ ጦር የተሰጠ ማስጠንቀቂያ ደርሶናል። የደንበጫ ወረዳ ቤቶችና ኮንስትራክሽን ጽህፈት ቤት የቤቶች ማህበር እናደራጃለን በማለት ከቤት ፈላጊ ማህበረሰቦች ከብር 700 እስከ 1000 ብር ክፍያ እየጠየቀ ማህበረሰቡን እየበዘበዘ መሆኑ ይታወቃል። በመሆኑም የቤት መስሪያ እናገኛለን በሚል በዚህ መንግስት የብዝበዛ ተግባር እየተሳተፋቸው የምትገኙ ግለሰቦች ላይ እርምጃ የምንወስድ መሆናችን እየገለጽን ፋኖ በይፋ ትግሉን ከጀመረበትና የአገዛዙን ስርዓት ካፈራረሰበት ከሐምሌ 26 2017 ዓ.ም ጀምሮ ከላይ በተገለጸው መንገድ ከመንግስት በምሪትም ሆነ በግዥ መሬት የተረከባችሁ ግለሰቦች ፋኖ እውቅና የማይሰጥ መሆኑን በጥብቅ እናሳስባለን። በተጨማሪም እቁብን ለማስቀጠል በሚል ሰበብ የግለሰቦችን ሀብትና ንብረት ለማሸጥ የምትሯሯጡና ይህንም እንዲያስፈጽሙላቸው ከጠላቶቻችን የብልጽግና ካድሬዎች ጋር የምትለማመጡ ግለሰቦች አቶ አለማየሁ ከተማ አስተዳደር አካባቢ ወፍጮ ቤት ያለ አባ ዮሐንስ አፈወርቅ፣ 10 አለቃ ይርጋ ጥበቡ፣ 10 አለቃ ያየህና ሌሎች ስማቸው ያልተጠቀሰ ግለሰቦች ከዚህ ተግባራችሁ እንድትታቀቡ የማትታቀቡ ከሆነ አስፈላጊውን እርምጃ የምንወስድ መሆኑን በጥብቅ እናሳስባለን ያለ ሲሆን ክፍለ ጦሩ በማሳሰቢያውም ከዚህ ከላይ የተገለጸው መልእክት በተመሳሳይ ሁኔታ ለሌሎችም የክፍለ ጦሩ ከተሞች ማለትም ለደብረ ኤልያስ፣ ለአማኑኤል፣ ለረቦ ገበያና ለደብረ ማርቆስ የሚሰራ መሆኑን እናሳስባለን ብለዋል። ኢሰመኮ በርካታ የጤና ባለሙያዎች ከስራ ማቆም አድማው ጋር በተያያዘ እየታሰሩ ማስፈራሪያ እየደረሳቸውና ከማስተማሪያ ሆስፒታሎች በግዳጅ እንዲወጡ እየተደረጉ መሆኑን ማምሻውን በወጣው መግለጫ አስታውቋል። ኢሰመኮ በአዲስ አበባ፣ ጅማ፣ ባህር ዳር፣ ሐዋሳና ጎንደር በርካታ ሬዚደንትና ተለማማጅ ሐኪሞችን ጨምሮ በርካታ የጤና ባለሙያዎች እንደታሰሩና በግዳጅ ከማስተማሪያ የስራ ቦታቸው ከሆኑ ሆስፒታሎች እንዲወጡ እንደተደረጉ ገልጧል። ኮሚሽነር ብርሃኑ አዴሎ በጤና ባለሙያዎች ላይ የሚወሰዱ ህጋዊ አስተዳደራዊ እርምጃዎች የሰብአዊ መብቶች መርሆችን የተከተሉ መሆን እንዳለባቸው አሳስበዋል። ችግሩን ለመፍታት ውይይት እንዲደረግና ተጠያቂነት እንዲሰፍን የጠየቀው ኢሰመኮ አፈና አዋጭ መንገድ አይደለም ብሏል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጎማ የስራ ማቆም አድማ ያደረጉ የጤና ባለሙያዎች በአስቸኳይ ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ሊነጠቁ እንደሚችሉ ለመንግስታዊ ቴሌቪዥን ጣቢያ በሰጠው ቃል ማስጠንቀቁ ይታወሳል። በአድማው ሳቢያ የተወሰነ የሆስፒታሎች አገልግሎት መስተጓጎል መኖሩን ያመነው ሚኒስትር ዴኤታው ከድንገተኛና ከእናቶችና ህጻናት ህክምና ክፍሎች ጥለው የወጡ የህክምና ባለሙያዎች መኖራቸውን እናውቃለን ብሏል። የአድማው ዋነኛ ተሳታፊዎች ሬዚደንት ሐኪሞች እንደሆኑም ዶክተር ደረጀ ጠቅሷል። የጤና ባለሙያዎች ሙሉ የስራ ማቆም አድማ ዛሬ 4ኛ ቀኑን ይዟል። የህክምና ማስተማሪያ ሆስፒታሎች ያሏቸው በርካታ የከፍተኛ የትምህርት ተቋማት አዲስ የጤና ባለሙያዎችን ለመቅጠር ማስታወቂያ በማውጣት ላይ እንደሆኑ የጤና ባለሙያዎች የስራ ማቆም አድማ አስተባባሪዎች ገልጸዋል። አለርት አጠቃላይ ስፔሻላይዝድ ሆስፒታል 50 ጠቅላላ ሐኪሞችን፣ 120 ነርሶችንና 100 ሚድዋይፈሮችን ለመቅጠር ማስታወቂያ ማውጣቱን አስተባባሪዎቹ ያጋሩት መረጃ ያሳያል። የካቲት 12 ሆስፒታል ሬዚደንት ሐኪሞች እስከ ዓርብ ግንቦት 15 ወደ ስራና የትምህርት ገበታቸው ካልተመለሱ አካዳሚው እርምጃ እንደሚወስድ የመጨረሻ ማስጠንቀቂያ ሲያወጣ፣ አዲስ አበባ ዩኒቨርሲቲ በበኩሉ እስከ ዛሬ እኩለ ቀን ወደ ስራቸውና ትምህርታቸው ያልተመለሱ ሬዚደንት ሐኪሞች ከዩኒቨርሲቲው እንዲለቁ አሳስቧል። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህን ይመስል ነበር። ሰናይ ጊዜ ተመኘን።